በ30 ብር ጤፍ እናቀርባለን ስትሉ ግን እንግዲህ ደፋር አላዋቂዎች የተሰበሰቡበት ፖለቲካ በሀገራችን ኢትዮጵያ ተስፋፍቷል። የወጣቶች የስራ አጥነት ጉዳይ ግን በድጎማ የሚቋጭ ሳይሆን መስራት የሚችሉባቸውን አካባቢዎችን መፍጠር እንደሆነም ጭምር የሚታወቅ ነው። የኢትዮጵያ ሕዝብ የቤተ ሙከራ አይጥ ነው የሚል አይነት ሁነቶች እንዲነሱ አድርጓል። ከዕዳ ወደ ምንዳ የሚባል ጉዞን ጀምረናል ይላሉ። ሰላም እንዴት ናችሁ? ይህ ምቹ ሚዲያ ነው። እኔ ደግሞ ፍሬ ህይወት ዮሐንስ ነኝ። በምቹ ሚዲያ የዛሬ ፕሮግራማችን ላይ በሰባተኛው ሀገራዊ ምርጫ ላይ ተንተርሶ በምርጫው ውድድር የሚሳተፉ የተለያዩ የፖለቲካ ፓርቲዎች ለህዝብ የሚገቡት ቃል ኪዳን ላይ የሚያነሷቸውን ሀሳቦችን በዝርዝር የምናይበትና የፖለቲካ ፓርቲዎች ያነሷቸው ሀሳቦች በሌላኛው የፖለቲካ ፓርቲ እይታ መነጽር ላይ እንዴት እንደሚቀመጡ በደንብ ገልጸን የምናሳይበት መድረካችን ነው። ለዩቲዩብ ቻናላችን አዲስ ከሆናችሁ የደውል ምልክቷን ተጭናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጠይቃችኋለን። ቻናላችንን ሰብስክራይብ አድርጋችሁ ቤተሰብ ከሆናችሁ ደግሞ ላይክ እና ሼር በማድረግ ለወዳጅ ዘመዶቻችሁ በማጋራት ቤተሰባችንነትን እንድታጠናክሩም ጠየቅናችሁ። ከዩቲዩብ በተጨማሪ በተለያዩ የማህበራዊ ድረገጾችም ላይ ስላለን በተለያዩ የማህበራዊ ሚዲያ ገጾቻችን ላይ ምቹ ሚዲያ በማለት የሀሳባችን ተጋሪና ተካፋይ እንድትሆኑም ሁላችሁንም እንጋብዛችኋለን። በዛሬው ፕሮግራማችን በኢኮኖሚ ዘርፉ ላይ የሀገራችን ኢትዮጵያ ላይ የሚሳተፉ የተለያዩ የፖለቲካ ፓርቲዎች ምን ፖሊሲዎችን አቅርበዋል? ካቀረቧቸው ፖሊሲም በተጨማሪ አሁን ላይ አገሪቱን እያስተዳደረ የሚገኘው የብልጽግና ፓርቲ ላይ ምን ትችት ሰነዘሩ? እነሱስ በቀጣይ በምርጫ ድምጽ አግኝተው መንግስት የሚሆን ከሆነ ምን ይዘውልን እንዲመጡ እንደወሰኑ የሚያሳዩ የተለያዩ ክርክሮች እየተደረጉ ይገኛል። በዚህ በክርክር ወቅት ላይና የፖለቲካ ፓርቲዎቹ ፉክክር እየተጠናከረ በመጣ በዚህ ጊዜ ላይ በኢትዮጵያ የሚገኙ ህዝቦች ሌሎችም የፖለቲከኞች አስተያየት እየሰጡ ይገኛሉ። ከነዚህ አስተያየት ሰጪዎች መካከልም እንግዲህ ባለፉት 50 ዓመታት ለግማሽ ምዕት ዓመት በኢትዮጵያ ፖለቲካ ውስጥ የራሳቸውን አስተዋጽኦ ሲያበረክቱ የቆዩት ፕሮፌሰር ብርሃኑ ነጋ በኢትዮጵያ የሚገኙ ፖለቲከኞችና የተለያዩ የፖለቲካ ፓርቲዎችን ወክለው የሚሳተፉ አካላትን እጅግ ጠንከር ያለ ትችትን ሰንዝረዋል። እሳቸው የተነዘሩት ትችትም ብዙዎቻችንን የሚያስማማ ጥቂት የሚባሉን ደግሞ ያስቆጣ አንዳንዶች ደግሞ አረንደውም እሳቸው ቀለል አድርገው ገልጸውታል። በኢትዮጵያ የሚገኙ ፖለቲከኛ ፓርቲዎች ሆነም ደግሞ ፖለቲካ ፓርቲን የሚወክሉ ግለሰቦች ፕሮፌሰሩ ከተናገሩት በታች የሆነ አቅም እንዳላቸው ጭምር ገልጸዋል። ፕሮፌሰር ብርሃኑ ነጋ ምንድነው ያሉት? ፕሮፌሰር ብርሃኑ ነጋ በኢትዮጵያ ፖለቲካ ውስጥ እየተሳተፉ ያሉ አካላት ከዛም በተጨማሪ ደግሞ በፖለቲካ አውድ ውስጥ አዲስ የመጡ አካላትን የሰነዘሩባቸው ትችት ደፋር አላዋቂዎች የተሰበሰቡበት ፖለቲካ በሀገራችን ኢትዮጵያ ተስፋፍቷል። እውነትም ፕሮፌሰሩ እንደተናገሩት በሀገራችን የፖለቲካ አካሄድ ላይ ደፋር አላዋቂዎች በዝተዋል የሚለውን ጥያቄ ለእናንተ ትተነዋል። ነገር ግን ከሰባተኛው ሀገራዊ ምርጫ ጋር ተያይዞ እያየናቸው ባለናቸው የፖለቲካ ፓርቲዎች የፉክክር መድረክ ላይ ደፋር አላዋቂዎች ወይም ደግሞ ጥቂት ዕውቀት ያላቸው ጥቂት ዕውቀታቸው መነሻ አድርገው የብዙሃንን ተስፋ ወይም ደግሞ የብዙሃንን ጥሩ እይታ ብሩህ ተስፋ የሚባሉትን ነገሮች ለማጨለም የሚጥሩ አካላት እንዳሉም ለመታዘብ ችለናል። ፕሮፌሰር ብርሃኑ ነጋ የሰጡትን አስተያየት እናንተ በበኩላችሁ ምን ልትሉት እንደምትችሉና ከኢትዮጵያ ፖለቲከኞች ጋር እንዴት ልታያይዙት ትችላላችሁ የሚለውን ለእናንተው የቤት ስራውን ሰጥተናል። በዛሬው ላይ የምናተኩረው ግን ኢትዮጵያ አሁን ላይ እየተከተለች ያለችው የኢኮኖሚ ስርዓት ወይም ደግሞ እያደገ ነው የተባለው የኢትዮጵያ ኢኮኖሚ ላይ የሚታዩ ተስፋዎች፣ ከዛም በተጨማሪ ብልጽግና ፓርቲ በኢኮኖሚ ስራው ላይ ምን ሰርቷል፣ ፖለቲከኞችን ወይም ደግሞ ፖለቲካ ፓርቲዎችስ ብልጽግና ፓርቲ ላይ ምን ትችት ሰንዝረዋል፣ እነሱስ አማራጭ ብለው ይዘውት የቀረቡት ነገር የብዙዎቻችንን ትኩረትንም ስቧል። አንዳንዶችም የኢትዮጵያ ህዝብ
ቤተ ሙከራ አይጥ ነው የሚል አይነት ሁነቶች እንዲነሱ አድርጓቸዋል። ጤፍ በ30 ብር እንሸጣለን። በአዲስ አበባ የተመለከትነው የከተማ እድገትን፣ ኮስሞቲክስ፣ ከዛም በተጨማሪ ደግሞ ሀገራችን ኢትዮጵያ በኢኮኖሚ ዘርፉ ላይ እያሳየች ያለችው የብድር ቅነሳም ደግሞ ኢትዮጵያ በአበዳሪዎች ላይ የተመሰረተ ኢኮኖሚ አላት የሚሉ ጠንካራ ትችቶች የተሰነዘሩበት፣ ትችቶች ሁሉ እውነት ያልሆኑበት፣ ትችቶች በእውነተኛው ሐሳብ ደግሞ የተረቱበትን ጊዜያትንም እያሳለፈን እንገኛለን። የሀገራችን ኢትዮጵያ ኢኮኖሚ በከፍተኛ ሁኔታ በማደግ በምስራቅ አፍሪካ ከዛም ደግሞ በዘለለ በአፍሪካ ቀንድ ላይ ጠንካራ የሚባል ኢኮኖሚ ካላቸው ሀገራት ተርታ እየተሰለፈች ባለችበት በዚህ ወቅት ላይ ብዙዎች የኢትዮጵያን የኢኮኖሚ አካሄድ እየተቹት ይገኛሉ። እንደ ኢዜማ ያሉ ፓርቲዎች ደግሞ ኢትዮጵያ አሁን ላይ ከፍተኛ የሚባል የዕዳ ጫና እንዳለባትና አገሪቱን እየመራ ያለው መንግስት ኢትዮጵያን ከዕዳ ወይም ደግሞ ከብድር ሊያላቅቅ አልቻለም ይላል። ለዚህ ኢዜማ ሙግት የብልጽግና ፓርቲ ምላሹ ደግሞ ባለፉት ዓመታት ብልጽግና ፓርቲ በኢኮኖሚ ላይ በሰራው በተለይም ደግሞ ከብድርና ከዕዳ ጋር ተያይዞ ባደረገው እንቅስቃሴ ከዕዳ ወደ ምንዳ የሚባል ጉዞን ጀምረናል ይላሉ። እውነት ለመናገር ሀገራችን ኢትዮጵያ ከዕዳ ወደ ምንዳ የተባለውን አካሄድ ጀምራለች የሚለው ደግሞ የተለያዩ ማስረጃዎችን ብልጽግና ፓርቲ እያቀረበ ሲሆን የተለያዩ ፖለቲካ ፓርቲዎች ደግሞ ብልጽግና ፓርቲ የሚያቀርበውን መረጃም ሆነ ማስረጃ አንቀበልም፣ ይህንን የምንቀበልበት አስቻይ ሁኔታዎች የሉም፣ አሁንም ሀገራችን ከፍተኛ በሚባል ዕዳ ላይ ተዘፍቃለች ይሉናል። እናንተ ደግሞ በዚህ ጉዳይ ላይ ምን ትላላችሁ? በጥቂት ጊዜያት የተለያዩ ዓለም አቀፍ የሚዲያ ተቋማት እንዲሁም ደግሞ ዓለም አቀፍ የሆኑ ተቋማቶች ይፋ ባደረጓቸው መረጃ መሰረትም ኢትዮጵያ የነበሩባትን ዕዳዎችን እያቃለለች በዲፕሎማሲያዊ መንገድም ከሌሎች ሀገራት ጋር ተበድራቸው የነበሩ ብድሮችን ጭምር የማሰረዝ ሂደቶች ተደርገዋል። ሀገር በከፍተኛ ፍጥነትና በከፍተኛ ኢኮኖሚ ያደገች ባለችበት በዚህ ወቅት ላይ ሀገር ውስጥ ብቻ በሚገኝ ገቢ ሜጋ ፕሮጀክቶችን መስራት ባይቻልም ኢትዮጵያ ግን ህዳሴ ግድብን የሚያክል ብሔራዊ የሆነ ኩራታችን የሆነ ሜጋ ፕሮጀክትን ያለምንም ብድር ያለምንም የውጭ ዕዳ ገንብታ አጠናቃለች። ሌሎች ሜጋ ፕሮጀክቶችንም በመሰል እንቅስቃሴዎች ማደራጀት፣ መስራት እንዲሁም ደግሞ ማጠናቀቅ የሚቻልበት ሁኔታዎች ተፈጥረዋል። ነገር ግን አሁንም ሙሉ ለሙሉ በኢትዮጵያ ዕዳ ቀርቷል ማለት ባይቻልም ዕዳዎቻችንን እየከፈለን ወደ ምንዳ ግን ተሻግረናል የሚለው የብልጽግና ፓርቲ ሙግት ለኢዜማ ብቻ ሳይሆን ለሌሎች የፖለቲካ ፓርቲዎችም የማይዋጥ እውነታም ሆኗል። ሌሎች የፖለቲካ ፓርቲዎች ከዕዳ ጋር ተያይዞ ምን ሐሳብን ያቀርባሉ ካልን እነዚህ የፖለቲካ ፓርቲዎች የውስጥ ኢኮኖሚን ማሳደግ፣ በኢትዮጵያ ያሉ ባለሀብቶችን ማበረታታት፣ ከሌሎች ሀገራት ጋር የተጠጋ ወይም ደግሞ በእነሱ ላይ ጥገኛ የሆነ ኢኮኖሚያችንን ከነሱ በማላቀቅ ኢትዮጵያ ራሷን ችላ እንድትቆምና በኢኮኖሚ ጠንካራ እንድትሆን እናደርጋታለን የሚል ቃል ኪዳንንም ለህዝብ እየገቡ ይገኛሉ። አይደለም ነገ ኢትዮጵያን ከሌሎች ዓለማት ጋር ዓለም አቀፍ ተቋማት የምታገኘውን ብድር በመቀነስ ወይም ደግሞ ብድር እንዳትበደር በማድረግ በራስ አቅም ኢኮኖሚን ለማጠናከር መቻል ይቅርና አሁን ላይ ሀገሪቱ ደረገች ባለው የኢኮኖሚ እንቅስቃሴ ላይ ያገኘቻቸውን ብድሮች እንኳን እየተመለከትን በከፍተኛ ብድሮች የሚሸፈኑ የተለያዩ እንቅስቃሴዎች እየተጠናከሩ ባሉበት በዚህ ወቅት ላይ ሁሉም የፖለቲካ ፓርቲዎች በሚባል መልኩ የኢትዮጵያ ኢኮኖሚ ማደግ ካለበት ልክ አላደገም የሚል ትችትን እየሰነዘሩ ይገኛሉ። ታዲያ ብድሩ ከቆመና ኢትዮጵያ ከሌሎች ዓለም አቀፍ አበዳሪ ተቋማት የምታገኘውን ከፍተኛ የሚባል ቢሊዮን ዶላር የማታገኝ ከሆነ እናንተ ሀገሪቱን እንዴት አድርጋችሁ ልታሻግሯት ነው? እንደውም የሀገሬ ሰው ሲተርት ምን ይላል? ወይ አበዳሪ ወይ ተበዳሪ ይሞታል ይላል። ሀገራችን ኢትዮጵያ ያንን ብሂል እየተከተለች ነው ካልን እየተከተለች አይደለም። ብድር ማቃለል፣ የብድር ስረዛር የመሳሰሉትንም አጠናክራ እየሰራች ትገኛለች። ብልጽግና ፓርቲን የሌሎች ተፎካካሪ ፓርቲዎች ብድር አልከፈለም እያሉ ቢተቹትም ብልጽግና ፓርቲ ግን ብድሬን እያቃለልኩ እየከፈልኩ ነው፣ ከዕዳ ወደ ምንዳ ተሻግሬያለሁ ብሏል። በሰባተኛው ሀገራዊ ምርጫ ላይ ተወዳዳሪ ነን ብለው ብቅ ያሉ የፖለቲካ ፓርቲዎች በስድስተኛው ሀገራዊ ምርጫ ላይ የነበራቸው ሚናና ለህዝብ የገቡት ቃል ኪዳን እውነት ለመናገር በሀገራችን በ5 ዓመት ውስጥ ለውጥ አልመጣም የሚል ሐሳባቸውን ዛሬም በድፍረት እንዲያነሱ አስችሏቸዋል። ስድስተኛው ሀገራዊ ምርጫን ደግሞ ያሸነፈው ብልጽግና ፓርቲ ሰርቻለው እያለም ይገኛል። ብልጽግና ፓርቲ የጥራት ያለው ኢኮኖሚ እድገት አመጣለሁ ሲል ሁሉንም ኢትዮጵያዊ ያሳተፈ የኢኮኖሚ ልማት ማምጣት ማለት ነው። ብዝሃ ዘርፍ ስንል ቱሪዝም ላይ፣ ማይኒንግ ላይ፣ ማኑፋክቸሪንግ ላይ፣ ዲጂታል ላይ ያለን አቅም አውጥተን ነው።
ዛሬ እኮ ይኸው ለዚህኛው ዲጂታል ሪፎርማችን ምስጋና ይግባውና ኢትዮጵያ ቁጭ ብለው በብዙ ሺዎች የሚከፈላቸው ወጣት ስራ ፈጣሪዎችን መፍጠር ችለናል። አዳዲስ ሀሳብ የሚያፈልቁ ወጣቶችን መፍጠር ችለናል። ኢን ሚሊየንስ የሚያመርቱ እና ከፍተኛ ሀብት ያካበቱ ያሉ አርሶ አደሮችን ማምጣት ችለናል። ይሄ ነው የብልጽግና ውጤት። አሁንም ፉክክሩ እንደቀጠለ ነው። ሌላኛው የፖለቲካ ፓርቲዎችን እያፎካከረ የሚገኘው ከፍተኛ የሚባለው የስራ አጥነት ቁጥር ነው። ከስራ አጥነት ቁጥር ጋር በተያያዘ እንግዲህ እንደ ትብብር ለኢትዮጵያ ያሉ ፓርቲዎች በሀገራችን ለሚገኙ ወጣቶች የስራ እድል በሚያጡበት ሁኔታ ላይ ድጎማን አደርጋለሁ የሚሉ ሀሳቦች ተሰንዝረዋል። የሚደረገው ድጎማ በጀት ከየት ነው የሚመጣው? ባላደገ ኢኮኖሚ ላይ ኢትዮጵያ የብድር ዕዳ ጫንቋን አጉብጧታል የሚል አስተያየትን እየሰጣችሁ ያላችሁ የፖለቲካ ፓርቲዎች ከብድር ከመክፈል ወጣቶችን ደግሞ በኢኮኖሚ በመደገም ለራሳቸው ድጎማን የሚደረግበት ስርዓትን አበጅተናል ማለታችሁ የማይታመንና የማይዋጥ ነው የሚሉ አስተያየት ሰጪዎችም አሉ። ከወጣቶች የስራ ዕድል ፈጠራ ጋር በተያያዘ ግን በሀገራችን ኢትዮጵያ አሁን ላይ እየተሰሩ ያሉ ስራዎች ምንድናቸው? እውነት ለመናገር ሀገሪቱን እያስተዳደረ የሚገኘው ብልጽግና ፓርቲስ የዓለም አቀፍ የወጣቶችን ዳታን የሚሰበስቡ ተቋማት የሚያወጡትን መረጃ መነሻ በማድረግ ከ8 እስከ 10 ሚሊዮን የሚጠጉ የኢትዮጵያ ወጣቶችን ስራ አጥ አድርጎ በቀጣዩ የምርጫ ዘመን ላይ አሸናፊ ሆኖ ቢቀጥል እንኳን ከዚህ ቀጥሎ ባለው በ8ኛው ሀገራዊ ምርጫ ላይ የወጣቶችን የስራ አጥነት ጥያቄ መፍታት የሚችልበት ቁመና ላይ ነው ወይ ያለው ብሎም መመልከቱም ያስፈልጋል። ነገር ግን አሁን ባለው አስቻይ ሁኔታና አሁን ላይ ባለው የሀገሪቱ እንቅስቃሴ ላይ ሀገራችን ኢትዮጵያ ካላት የ1 ትሪሊየን በጀት ጋር ተያይዞ ለወጣቶች የሚደረገው ድጎማ፣ ለወጣቶች የሚደረገው የኢኮኖሚ ድጋፍ ወጣቶች አይደለም በኢትዮጵያ ይቅርና ባደጉ የዓለማችን ሀገራት ጭምር ሊገጥሟቸው ከሚሉ ችግሮች ጋር እንዲሁም ደግሞ ስራ አጥነት ጋር እንዲሟገቱ የሚያደርጋቸው አይደለም። ፖለቲካ ፓርቲዎች የወጣቶችን የስራ ዕድል ፈጠራ ወይም ደግሞ ወጣቶችን ተጠቃሚ ለማድረግ መፍትሄ አድርገው ያቀረቡት ድጎማን ነው። የወጣቶች የስራ አጥነት ጉዳይ ግን በድጎማ የሚቋጭ ሳይሆን መስራት የሚችሉባቸውን አካባቢዎችን መፍጠር እንደሆነም ጭምር የሚታወቅ ነው። ለወጣቶች ድጎማ ልናደርግላቸው እንችላለን። ኪሳቸውን በረብጣ ገንዘብም ልንሞላ እንችላለን። ነገር ግን ወጣቶችን ስራ ልናስይዛቸው ካልቻልን አሁንም ከ8 እስከ 10 ሚሊዮን ያለው ወጣት ላይ ተጨማሪ ሌላ ከ8 እስከ 10 ሚሊዮን የሚጠጋ ስራ አጥ ወጣት መፍጠራችን አይቀሬ ነው። ስለዚህ የተለያዩ የፖለቲካ ፓርቲዎችን ጨምሮ ገዢው ፓርቲ የወጣቶችን የስራ ዕድል ፈጠራ በድጎማ የምንተወው ሳይሆን ሜጋ ግዙፍ ፕሮጀክቶችን በማቋቋም የወጣቶችን ተሳትፎና የስራ ዕድል ተጠቃሚነትን በማረጋገጥ ነው የወጣቶች የስራ ዕድል ፈጠራ ሊመለስ የሚችለው። ለዚህ ደግሞ የሰለጠኑ ዓለማችን ላይ የሚገኙ ሀገራት የኒውክሌር ፕሮጀክቶችን የመሳሰሉ ትልልቅ ሜጋ ፕሮጀክቶችን በመፍጠር ጭምር በኒውክሌር ፕሮጀክት ላይ የሚሳተፉ ቁጥራቸው ከፍተኛ የሆኑ ስራ አጥ ወጣቶችን የማካተት ስትራቴጂን ይከተላሉ። በአንድ የኒውክሌር ጣቢያ ላይ በሚገኝ አንድ ሪያክተር ላይ ከ800 እስከ 1000 የሚጠጉ ወጣቶች የስራ ዕድል ፈጠራ እንደሚያገኙም ጥናቶች ያሳያሉ። ለዚህ ደግሞ ማረጋገጫ እንደ ጃፓን ያሉ ሀገራት ወጣቶቻቸውን በኒውክሌር ፕሮጀክት ያሳትፋሉ። ታዲያ ብልጽግና ፓርቲ የወጣቶችን የስራ ዕድል ጥያቄ ለመፍታት በሚያደርገው ጥረት ላይ የኒውክሌር ፕሮጀክት ሌሎች ሀገራዊ ሜጋ ፕሮጀክቶችን ጨምሮ አሁን ላይ የሚደረጉ እንቅስቃሴዎች የወጣቶችን የስራ ዕድል ወይም ደግሞ የስራ አጥነት ጥያቄ ይመልሳሉ የሚል እቅድ እንዳለውም ቢናገርም የፖለቲካ ፓርቲዎች ግን ብልጽግና ያወጣው እቅድ ሊዋጥልን አይችልም። ወጣቶች ወደ ስራ ዕድል ወይም ደግሞ የስራ ተጠቃሚ ሊሆኑ የሚችሉት በምንሰጣቸው ድጎማ ነው። እኛ ካልተመረጠን ከ8 እስከ 10 ሚሊዮን የሚጠጋው የኢትዮጵያ ወጣት ስራ አጥነቱ ይቀጥላልም ብለዋል። በዚሁ የኢኮኖሚ መድረክ ላይ የሚነሳው ሌላኛው ግብርና ነው። የፖለቲካ ፓርቲዎች ታምራቸውና የሚያወሩት ነገር አያልቅባቸውም። ገዢው ብልጽግና ፓርቲ በግብርና ዘርፍ ላይ ዘመናዊ አሰራሮችን፣ የማዳበሪያ ድጋፎችን እንዲሁም ደግሞ የገበሬውን የማሰልጠን ስራዎችን ሰርቻለሁ፣ ምርጥ ዘርና ለእርባታ የሚሆኑ የተለያዩ ዝርያ ያላቸውን ከብቶችን የመሳሰሉትን አቅርብ ያለው በዓለም አቀፍ ገበያ ላይም የኢትዮጵያ ምርት ተወዳዳሪ አድርጌዋለሁ ይላሉ። በዚሁ ጎን ለጎን የተለያዩ ፖለቲካ ፓርቲዎች አሁንም የኢትዮጵያ የግብርና እንቅስቃሴ ውስንነት የሚታይበት ብቻ ሳይሆን አረንዲያውም የግብርና እንቅስቃሴው ሙሉ ለሙሉ አልተነካም፣ እኛን ካልመረጣችሁም በስተቀር በግብርናው ላይ ለውጥ አናመጣም ይላሉ። ከግብርና እንቅስቃሴው ጋር ተያይዞ አንዱ የሚነሳው በሀገራችን በከፍተኛ ሁኔታ እየጨመረ የመጣው የጤፍ ዋጋ ጋር ተያይዞ እንግዲህ አንድ የፖለቲካ ፓርቲም አዲስ አስገራሚ የተባለ እቅድን ይዞ መጥቷል። ጤፍን በ30 ብር ለመላው ኢትዮጵያውያን ሊያቀርብልን ነው። የኢትዮጵያን ሕዝብ የሙከራ ላብራቶሪ አድርጎት
ላያችን ላይ እንግዲህ ጤፍን በ30 ብር የሚያቀርብ የሙከራ አካሄድ ሊደረግብን እንደሚችል ጭምር የሚያሳዩ የፖለቲካ ዝግጅቶች አሉ። ከግብርና ጋር በተያያዘ እንደ ኢዜማ እንዲሁም ትብብር ለኢትዮጵያ፣ ነጻነት ለእኩልነት፣ ሌሎች የፖለቲካ ፓርቲዎች ስማቸውን ያልጠቀስናቸው በሙሉ ግብርና የኢትዮጵያ ኢኮኖሚ መሰረት እንደሆነ አጥብቀው ቢገልጹም ብልጽግና ፓርቲ ግን ግብርና ላይ እየሰራ ያለው ከመሬት አያያዝ ጋር በተያይዞም እንዲሁም ደግሞ ሌሎች በገበሬውና በመንግስት መካከል ያሉ ግንኙነቶች ከማዳበሪያ አቅርቦት እንዲሁም ደግሞ የዝርያ መለየት ጋር ተያይዞ የተለያዩ ትችቶችን እየሰነዘሩ ይገኛሉ። ብልጽግና ፓርቲ ስልጣን ላይ ወጥቶ በስድስተኛው ሀገራዊ ምርጫ የህዝብን ድምጽ ካገኘበት ጊዜ በኋላ ገበሬዎች ምን ተጠቀሙ ስንል ፖለቲካ ፓርቲዎች አረ እንዲያውም አልተጠቀሙም፣ ገበሬዎች ግብርናውን እንዲተውት የሚያደርግ አይነት ደረጃ ላይ ደርሰዋል እያሉም ጠንካራ ትችትን እየሰነዘሩ ነው። በግብርና አካሄዳችን ላይ እንግዲህ የኢዜማን ጨምሮ ሌሎች የፖለቲካ ፓርቲዎች መሬት የግለሰብ ነው፣ መሬት የህዝብ ነው፣ መሬትን ለማህበረሰቡ እናደርጋለን የሚሉ ሐሳቦችን ይዘው ቀርበዋል። ብልጽግና ፓርቲ ግብርናን መሪ ቅዴ አድርጌ ስንዴን ከተረጂነት ወደ ረጂነት አሻግሬዋለሁ ብለዋል። ኢትዮጵያ ባለፉት ዓመታት ወደ ሀገር ውስጥ ስታስገባ የነበረውን የስንዴ ምርት አሁን ላይ በመተው የተለያዩ የስንዴ ማሳዎችን ጭምር በመስራት ከፍተኛ የሚባል ምርት አምርታ ወደ ቀሪው ዓለምም እያዞረች ትገኛለች። ከቅርብ ጊዜያት ወዲህ በተለያዩ ማህበራዊ ድረገጾች ላይ እየተመለከትናቸው ያሏቸው የስንዴ ማሳዎችም ሌላው አስገራሚ ገጽታ እንደሆነ ቢነገርም የፖለቲካ ፓርቲዎች ግን አልተዋጠላቸውም። ግብርናና ብልጽግና ፓርቲ ጭራሽ ሊገናኙ የማይችሉ ያልተገናኙ ናቸው። እኛም ብትመርጡ ግን እናገናኛቸዋለን እያሉ ነው። እንዴት ነው የሚያገናኙት? ብልጽግና ፓርቲ የማዳበሪያ ጥያቄን ለመፍታት እንግዲህ የማዳበሪያ ፋብሪካን ጭምር ለማቋቋም የሚያስችሉ እንቅስቃሴዎችን ጀምሯል። ሌሎች እየተቻቹ ያላቸው የፖለቲካ ፓርቲዎች ምን ታመር ይዛችሁልን ልትመጡ ትችላላችሁ የሚለው የኛም የህዝቡም ጥያቄ ነው። በ30 ብር ጤፍ እንደማታቀርቡልን እርግጠኛ ብንሆንም በ30 ብር ጤፍ እናቀርባለን ስትሉ ግን እንግዲህ ሐሳባችሁን ተቀብለናል። ሌላው በኢኮኖሚ ዘርፍ ላይ የሚነሳው የማዕድንና የኢንዱስትሪ ዘርፍ ላይ ሲሆን ተፎካካሪ ፓርቲዎች አገሪቱን እየመራ ያለው የብልጽግና ፓርቲ በዚህ ዘርፍ ላይ የሰራው ስራ አጥጋቢ እንዳልሆነ ጭምር ይገልጻሉ። ከማዕድን ዘርፍ ጋር ተያይዞ በህገወጥ መንገድ የሚወጡ የወርቅ ምርቶች፣ ሌሎች እንቅስቃሴዎችንም እንደ ትችት ያነሳሉ። ብልጽግና ፓርቲም በማዕድን ዘርፍ ላይ እያወጣው ያለውት የተለያዩ እንቅስቃሴዎችን እያደረኩ ነው፣ የነዳጅ ምርቶችን ጭምር ለማውጣት የነዳጅ ማጣሪያን ከመገንባት እንዲሁም ደግሞ ሌሎች ሜጋ ፕሮጀክቶችን ከማዕድን ጋር አያይዤ እየሰራው ነው እያለም ይሞግታል። በጥቅሉ የኢኮኖሚ ዘርፍ ላይ እየታዩ ያሉ መነቃቃቶች በሌሎች ተፎካካሪ ፓርቲዎች ዘንድ ጅምር ስራ ሊባሉ የማይችሉና መንግስት እያሳየ ያለውን ደካማ ጎን ግልጥ አድርገን ያየንበት ወቅት ነው። ለዚህም ደግሞ እኛ ያመጣናቸው ማኒፌስቶች ወይም ደግሞ እኛ ያቀረብናቸው ለህዝብ የምንሰጣቸው ቃል ኪዳኖች የተሻለ ኢኮኖሚ እድገትን ሊያስመዘግቡልን ይችላሉ የሚል እምነትም አላቸው። የተለያዩ የፖለቲካ ፓርቲዎች ሐሳባቸውና ማኒፌስቶቸውን እያቀረቡበት የሚገኘው 7ኛው ሀገራዊ ምርጫ በኢኮኖሚ፣ በውጭ ግንኙነት፣ በደህንነት፣ በሌሎች ጉዳዮች ላይም በስፋት እየመከረ ይገኛል። እዚህ ላይ እየቀረቡ ሐሳባቸውን የሚሰጡ የፖለቲካ ፓርቲ ተወካዮችም መጠነኛ የሚባል ዝግጅት እያደረጉ መሆኑን ለመታዘብ ችለናል። ጥቂቶች ግን ወክሏቸው የመጡትን ፓርቲዎችና ለህዝብ የሚሰጡትን ቃል ኪዳንም በሂደት እናየዋለን፣ በቀጣይ በጥናታችን እናካትተዋለን፣ አሁን ላይ አጥንተን አላጠናቀቅንም የሚሏቸው ሂደቶች እጅግ አጠያቂ ጉዳይ ሆነዋል። ለዛሬ ምቹ ሚዲያ ለእናንተ በኢኮኖሚ ጉዳዮች ላይ የተደረጉ ውይይቶች ላይ የታዘባቸውን ትዝብቶች አጠናክሮ ይዞላችሁ ቀረበ። ለምቹ ሚዲያ ቤተሰብ አዲስ ከሆናችሁ የደወል ምልክቷን ተጭናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛችኋለን። ቻናላችንን ሰብስክራይብ አድርጋችሁ ቤተሰብ ሆናችሁ ደግሞ ላይክ እና ሼር በማድረግ መሰል መረጃዎች ለወዳጅ ዘመዶቻችሁ እንዲደርሱና ሐሳባችንን በመለዋወጥ እንግዲህ ለሀገራችን በጎ የሚሆነውን እንድናገኝ ወይም ደግሞ በጎ የሚሆነውን እንድንመርጥ ደግሞ የምርጫ ካርዳችን እንድናወጣም ሁላችሁንም እንጠይቃችኋለን። ምቹ ሚዲያ የእናንተ ቀዳሚ ምርጫ እንዲሆንም ተመኘን። ቸር ቆዩን።